ሰላም ተማሪዎች እንደምን አላችሁ እንደምን ቆያችሁ? ከባለፈው የቀጠለ ፓርት 3 ነው ይዤላችሁ መጣሁት። በፓርት 1 እና በፓርት 2 የተወሰኑ ጥያቄዎችን ሰርተን ነበር። አሁን ደግሞ ከዛ የቀጠለ ከ9 ጀምሮ እስከ 12 ያሉትን ጥያቄዎችን እንሰራለን። እስከ መጨረሻው ተከታተሉ። አዲስ ከሆናችሁ ቤቱን ሰብስክራይብ በማድረግ ቤተሰብ ሁኑ። ሀሳብ አስተያየት ካላችሁ ኮሜንት ላይ ጻፉልኝ። 9ኛ which one of the following is a primary data? ከሚከተሉት ውስጥ የትኛው ነው ፕራይመሪ ዳታ? ፕራይመሪ እና ሰከንደሪ ዳታ ብለን በሁለት እንከፍላለን መረጃዎችን። ፕራይመሪ ዳታ ማለት ራሳችን ሄደን ቦታው ላይ ሪከርድ ያደረገን ወይም እየመዘገበን የምንወስደው አይነት መረጃ ሲሆን፣ በሰከንደሪ ደግሞ ሌሎች ሰዎች ወይም ድርጅቶች ሰርቷቸው ያስቀምጧቸው ሪሰርቾች ሊሆኑ ይችላሉ፣ መጽሔቶች ሊሆኑ ይችላሉ፣ ዜናም ሊሆን ይችላል፣ ማንኛውም መጽሐፍም ሊሆን ይችላል። ከዚህ በፊት የተወሰዱ መረጃዎች ከሆኑ ሰከንደሪ ዳታ እንላለን ማለት ነው። ኤ ላይ ለምሳሌ the data obtained from a document prepared by the Minister of Education regarding the achievement of students in national examination በናሽናል ኤግዛሚኔሽን በብሔራዊ ፈተናዎች ላይ ለምሳሌ ትምህርት ሚኒስቴር የሆነ መረጃ የተማሪዎችን አቺቭመንት መዝግቦ ዶክመንት አድርጎ የነበረን ያንን ዶክመንት ሪፈር እያደረግን ከሆነ መረጃ ከዛ እያገኘን ከሆነ እኛ ቀጥታ የሰበሰብነው ስራ አይደለም፣ ፕራይመሪ ዳታ መሆን አይችልም፣ ሰከንደሪ ዳታ ነው። ቢ ላይ the data obtained by measuring the weights of students in a certain school በአንድ ትምህርት ቤት ሄዶ የተማሪዎችን ክብደት መመዘን ወይም መመዝገብ ይሄ ፕራይመሪ ዳታ ይሆናል። ሲ ላይ ያለው the data obtained by reading a journal regarding ይህም ጆርናል ጋዜጣ በማንበብ ይህም አይሆንም። the data obtained from a chart prepared by Minister of Health regarding the spread of HIV AIDS በጤና ሚኒስቴር ስለ HIV ስርጭት የተዘጋጀ ቻርት እያነበብን ከሆነ ይህም ሰከንደሪ ዳታ ነው። ሌላ ያለው ትክክለኛ መልስ ይሆናል። 10ኛ which one of the following ordered pairs of numbers gives the coordinates of the point that divides a line segment with endpoints A, B in the ratio of 3 to 4? ኦኬ እዚህ ጋር መሰጥቶናል ሁለት ፖይንቶች አሉ። ይህንን ፖይንት በ3 4ኛ የሚከፍል መሃል ላይ ያለ ሌላ ፖይንት ፈልጉ ነው። ይህንን ለምሳሌ ከኤ ኤክስ 1 ነው ወደ ኔጌቲቭ 6 ሄደ ማለት 1 ሲቀነስ 7 ማለት 7 ወደ ታች ወደ ሌፍት ነው ሄደው። ስለዚህ 7 እዚህ ጋርም 7 ነው 3 ሲደመር 4 7 ስለዚህ 3 መሄድ ማለት ነው። 1 ሲቀነስ 3 -2 ይሆናል። ከ1 ወደ 8 ሄደ ማለት 4 7 ጨምሯል። እዚህ ጋርም 7 ስለሆነ 4 ኦኬ 3 ከአንድ ላይ 3 ብንጨምር 1 ሲደመር 3 4 ይሆናል። ኔጌቲቭ 2 እና 4 ትክክለኛ መልስ ይሆናል። ካልሆነም ደግሞ ይሄንን ፎርሙላ መጠቀም ትችላላችሁ። ለምሳሌ x1 1 ነው፣ x2 ደግሞ ኔጌቲቭ 6 y2 8 y1 ደግሞ 1 p2 q ሬሽዮ ነው። p3 ይሆናል፣ q ደግሞ 4 ይሆናል። ስለዚህ መተካት ነው። x1 ማለት 1 ነው፣ 1 ሲባዛ q 4 ነው። 4 ሲደመር x2 ደግሞ ኔጌቲቭ 6 ሲባዛ ለp ደግሞ 3 ነው። በ3 that means 4 ሲቀነስ 18 ሲካፈል p + 3 ሲደመር 4 ማለት that is 7 ከ18 ላይ 4 14 ማይነስ ነው 7 -2 ታገኛላችሁ ማለት ነው። yንም እንደዚህ y2 ማለት 8 ሲባዛ p ማለት 3 ነው ሲደመር y1 1 ሲባዛ p 3 ከፈለ 7 24 ሲደመር 3 ሲካፈል 7 20 ስንት ነው? 3 ሲባዛ 24 ኦኬ ሶሪ እቺ 4 ነች። እሺ
ሲደመር 4 ሲካፈል ለ7 28 ሲካፈል ለ4 ታገኛላችሁ ማለት ነው። በዚህም ፎርሙላ ማግኘት ትችላላችሁ። አሊያም ሎጂካሊ ቅድም በነገርኳችሁ መንገድም ሄዳችሁ ልታገኙ ትችላላችሁ። መልሱ ኤ ይሆናል ማለት ነው። እሺ ቀጣዩ ጥያቄ which one of the following pairs of functions is an inverse of each other in their respective domains? ኦኬ ምን ያለ ነው? ከነዚህ ውስጥ የትኞቹ ናቸው ኢንቨርሶቹ? እርስ በርስ ኢንቨርስ የሚሆኑት የትኞቹ ናቸው? ስለዚህ አንዳንዳቸውን ቼክ ማድረግ ይፈልጋል። መልሱን እስከምናገኘው ኤ ላይ ምን ይላል? f of x equal to x plus 1 over x minus 1። እሺ ለምሳሌ ይሄኛው የዚህ ኢንቨርስ ከሆነ የዚህ ኢንቨርስ ፈልገን ከዚህ ጋር ከተመሳሰለ መልሱ ይሆናል ማለት ነው። so y is equal to x plus 1 over x minus 1 ነው። so ኢንቨርስ ስንፈልግ ምን እናደርጋለን? በx ቦታ y በy ቦታ x እንተካና x is equal to y plus 1 over y minus 1 then by close 1 times any number ራሱ ነው y plus 1 is equal to xy minus x then y-ዎችን ወደዚህ እናመጣለን y plus 1 minus xy is equal to minus x then y የጋራ እንወስድና y is equal to y times 1 minus x is equal to minus x ተሻገር minus 1 over 1 minus x over 1 minus x ስለዚህ y minus x ይጠፋል y is equal to okay then minus x plus 1 over 1 minus x እሺ እንደዚህ ማድረግ ትችላላችሁ። አለም x plus 1 over x minus 1 ማድረግ ትችላላችሁ። ኦኬ ሶ ይሄንን እናገኛለን ወይ ነው x plus 1 over x minus 1 x minus 1 over x plus 1 ኦኬ ስለዚህ ከላይና ከታች ነው እንጂ ተቀያይሯል። ልክ አይደለም፣ መልስ አይደለም። እዚህ ላይ ያለውን ደግሞ ነው እዚህ ላይ f of x is equal to x cubed minus 1 እዚህን ኢንቨርስ እንፈልግ y is equal to x cubed minus 1 then x እንተካና በy ቦታ y cubed minus 1 y cubed ወደዚህ እናሻግላለን ወይም እዚህ እንዳለ ሆኖ x plus 1 ይሆናል then cubic root y is equal to cubic root of x plus 1 እንደዚህ ከተሰጠ cubic root of x plus 1 ትክክል ይሆናል ማለት so our answer is B ትክክለኛ መልሳችን B ይሆናል። የመጨረሻው ቀላል ጥያቄ ነው which one of the following numbers is a common multiple of 324 and 1152 እሺ ከነዚህ ውስጥ የቱ ነው ለዚህም ምን የሚሆነው ማልቲፕል ወይም ብዜት የሚሆነው? ኦኬ ብዜት ማለት ለምሳሌ ይሄን ቁጥር መልሱ ይሄ ነው ለዚህ ማካፍላችሁ ቃል ያንውልም ማለት ያለ ቃል ነው የሚከፈለው። ስለዚህ ትክክለኛ መልሱ ይሄ ነው። ያከፈላችሁ ማየት ትችላላችሁ። አሊያም ፕራይም ፋክቶራይዝ ታደርጉትና ለምሳሌ እዚህ ውስጥ ያለ በሙሉ እዚህ ውስጥ ካለ ይሄኛው መልስ ይሆናል። የተወሰነ ያላካተተ ደግሞ መልስ አይሆንም ማለት ነው። ቼክ አድርጉ። መልሱ ሲ ይሆናል ማለት ነው። ስለተከታተላችሁን ያመሰግናለሁ። በቀጣይ ደግሞ በሌላ ቪዲዮ እስከምንገናኝ እስከዛው ሰላም ቆዩ። አዲስ ከሆናችሁ ቤቱን ቤተሰብ ሆኑ። በቀጣይ እነዚህን ጥያቄዎች እንሰራለን። 13 ስለ ዲተርሚናንት ኦፍ ማትሪክስ ነው። then ስለ ሳምፕሊንግ አለ። then እዚህ ጋር ኤክስፖኔንሻል ኢኩዌሽን አለ። x ን መፈለግ ነው። then ሰርፌስ ኤሪያ ኦፍ ኢሬጉላር ስኩዌር ፒራሚድ ሶሊድ ፊገር ስላለ እነዚህን ደግሞ በቀጣይ ቪዲዮ ይዤላችሁ እመጣለሁ። እስከዛው ሰላም ቆዩ። ታንኪዩ